በዚህ መልኩ ለማሸማቀቅ መሞከር ጋጠ ወጥነት፣ ስርዓትነት ነው። ሰለምቴነት ክብር እንጂ ነውር አይደለም። አዎ ሰለምቴነት ገድል እንጂ ማሸማቀቅ አይደለም። እውነት ነው። ሰለምቴነት ግሩም የሆነ ውሳኔ በመወሰን በአላሁ ስብሓንሁ ወተዓላ የመመረጥ እድለኝነት ጥበብ የጀግኖች ተግባር እንጂ የሚያሳፍር ድርጊት አይደለም። ሊሆንም አይችልም በፍጹም። ስለዚህ ልናስተውል ይገባል። ለምንነጋገረው እያንዳንዱ ቃል ልንጠነቀቅ ይገባል። በዚህ ፈተናው በበዛበት የጥፋት ኃይሎች በሚርመሰመሱበት ኢስላምን የሚያጠለሹ አካላት እንደ አሸን በፈሉበት እጅግ ከባባድ ማደናገሪያዎች ያለ ገደብ በሚለቀቁበት ዘመን በምንም ምክንያት ቢሆን ወደ ኢስላም የመጡ ሰዎች ሊከበሩ እንጂ ሊጠለሹ በፍጹም አይገባም። በፍጹም ድክመትም ካለባቸው መሸፈን እንጂ ማጋለጥ የለም። ከቻል ሞራል ልንሰጥ ይገባል። ይህም ማድረግ ካቃተን በማሸማቀቅ ገፍተን እንዳናስወጣቸው እና አላህን ስብሓንሁ ወተዓላ እንድንፈራ ማሳሰብ እፈልጋለሁ። በደንብ መጠንቀቃለን። ክርስቲያን ወይም አይሁድ የነበረ ሰው እኮ ወደ ኢስላም ሲገባ በእጥፍ እንደሚመነዳ ረሱሉ ዓለይሂ ሰላቱ ወሰላም ተናግረዋል። ቡኻሪና ሙስሊም የተዘገበ የሆነ ሐዲስ ኢማሙ አልቡኻሪ ረሒመሁላህ በሶሒሓቸው ላይ ባቡ ፈድሊ መን አስለመ ሚን አህሊል ኪታበይን ብለው አስቀምጠዋል። በግልጽ ርዕስ አድርገው ከአይሁድ ወይም ከክርስትና ወደ ኢስላም የመጣ ሰው ልቅናና ክብር በሚል ርዕስ አስፍረዋል ኪታባቸው ላይ። ቡኻሪ ፈድል ማለት ልቅና ወይም ብልጫ፣ መመረጥ፣ እድለኝነት እንደማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ለሮማው ንጉሥ ሂረቅል በጻፉለት ደብዳቤ ላይ ወደ ኢስላም ሲጠሩት ያንን ንጉሥ ምንድን ነበር ያሉት? ምን ነበር ያሉት? አስሊም ተስለም ዩእቲከ አላሁ ስብሓነሁ ወተዓላ አጅረከ መረተይን። ሹፉ፣ የሮማው ንጉሥ ሂረቅል ሆይ ስለም ትድናለህ፣ አላህ ሚንዳህን 2 ጊዜ ይሰጥሃል ነው ያሉት። ቡኻሪና ሙስሊም በተዘገበ ሐዲስ ላይ ይህን መልእክት በሂረቅል ላይ ብቻ የተገደበ እንዳልሆነ እብኑ ሐጀር ፈትሁል ባሪ ላይ በግልጽ አስፍረዋል። ዛሬም ድረስ የሚፈጸም የሆነ ህግ ነው ማለት ነው። ይህ ህግ አንድ ሰው ወደ እስልምና ሲገባ አላሁ ስብሓንሁ ወተዓላ ሚንዳውን 2 ጊዜ ነው የሚሰጠው። ይህ መታሰብ አለ። በነገራችን ላይ አንድ ካፊር የሆነ ሰው ወደ ኢስላም ከገባ ከመስለሙ በፊት ሲፈጽማቸው የነበሩ መጥፎ የሆኑ ስራዎች ይታበሱለታል። ከመስለሙ በፊት ሲፈጽማቸው የነበሩት መልካም ስራዎች ደግሞ ይታሰቡለታል። ከንቱ አይቀሩም። መልካም ስራዎች ወንጀሉ እንዳለ ይታበሳል። መልካም ስራው ግን ከንቱ አይቀርበትም፣ ይታሰብለታል እስልምና ውስጥ ሲገባ። ለዚህ ማሳያው ሐኪም ብን ሒዛም ረዲየላሁ ዐንሁ በዘመነ ጃሂልያ ሲፈጽማቸው ስለነበሩ ዒባዳዎች፣ ሰደቃዎች፣ ባሪያን ነፃ ማውጣት፣ ዝምድና መቀጠል በተመለከተ ምን ትለኛለህ ያ ነቢይላህ ብሎ ረሱሉን ዓለይሂ ሰላቱ ወሰላም ጠይቋቸው ነበር። ረሱሉ ዓለይሂ ሰላቱ ወሰላም ሲጠይቃቸው የመለሱለትና የሰጡት መልስ ምንድን ነው? አስለምተ አለማ አስለፍተ ሚን ኸይሪን፣ ካሳለፍከው መልካም ስራ ጋር ነው የሰለምከው። ያሳለፍከው መልካም ስራ በኩፍር ላይ እንደነበርክ የሰራኸው መልካም የሆነ ስራ አይታበስብህም፣ እሱ ጋር ነው የሰለምከው። አብሮን የመጣው ያ ኸይር ነገር አብሽር ብለው ነግረውታል። ሶሒሕ ሙስሊም ላይ የተዘገበ የሆነ ሐዲስ። ስለዚህ ልብ በል፣ ሐኪም ብን ሒዛም ከመካ መኳንንት የነበረ እጅግ ታዋቂ የሆነ ሰው ሲሆን በድር ላይ ቁረይሾች ጋር ተሰልፎ ጦርነቱን የተካፈለ የሆነ ሰው፣ ነገር ግን አላሁ ስብሓንሁ ወተዓላ ሲያድለው እንደ አጋሪ ጓደኞቹ በድር ላይ ሳይገደል በመትረፉ ከዛ ጦርነት በኋላ እስልምናን አላሁ ስብሓንሁ ወተዓላ ወፍቆት ሰልሞ። ለዚህም ነበር ሰውየው ሐኪም ብን ሒዛም ረዲየላሁ ዐንሁ ሲምል ምን ይል ነበር? የበድር ቀን ከመግደል ባተረፈኝ ጌታ ይሆንብኝ እያለ ይምል ነበር አላህን ስብሓንሁ ወተዓላ ሲምልበት።
ምክንያቱም እስልምናን እንዲጎናጸፍ የከፈተለት እድል የበድር ዘመቻ ጊዜ አለመሞቱ ስለሆነ ግልጽ ነው አይደለ? ያንን ቀን እንደ ትልቅ ድል እንደሚቆጥረው ያስታውቃል። ከበድር ቀን ከመገደል ያተረፈ ጌታ በሱ ምላለሁ። ስለዚህ ሙስሊም ነን የምንል ሰዎች፣ እህቶች፣ ወንድሞች አንድ ሰው ወደ እስልምና ስለመጣ በሰለምቴነቱ ልናሸማቅቀው በፍጹም አይገባም። አንደበታችን ሊከፈትልን አይገባም። ሐቂቃ ሊከበር ነው የሚገባው። በዚህ እስልምና በተለያየ ውሸት የሌለበት ታርጋ ተለጥፎለት በሚጠለሽበት ዘመን አላህ ሱብሓነሁ ወተዓላ መርጧቸው ከሌላ እምነት ወደ ሐቅ፣ ወደ ብርሃን ፍኖት፣ ወደ ተውሂድ ጎዳና፣ ወደ እስላም መርህ የመጡትን ሰዎች ልናሸማቅቅ በፍጹም አይገባም። በፍጹም አላህን ልንፈራ ይገባል። ልብ በሉ፣ ታሪኮቻችንን መለስ ብለን እናስታውስ። ሰለምቴዎች በእስልምና ውስጥ የሰሩት ታሪክ ተቆጥሮ የሚዘለቅ ነገር አይደለም። አንደኛ የነ ዑመር ብን ኸጣብና የሌሎችን በጀነት የተመሰከረላቸው ሷሃቢዎችን ታሪክ እናንብብ። ከነዚያ ታላላቅ የእስላም ፈርጦች ውስጥ ቀድሞ ጣዖት አምላኪ የነበሩ እኮ እጅግ በርካታ ናቸው። ሁለተኛ እስኪ የነ አብዱላህ ብን ሰላምን ታሪክ ተመልከቱ። እስኪ የነቢያችንን ሰለላሁ ዐለይሂ ወሰለም ሚስት የነበረችዋን የሶፊያን ረዲየላሁ ዐንሃ ታሪክ ተመልከቱ። እስኪ አገላብጡ፣ እስኪ አንብቡ። እስኪ ከነዚያ ቆራጥ ሷሃቢዎች ውስጥ ቀድሞ የአይሁድ እምነት ተከታይ የነበሩ ሰዎች እኮ ነበሩ። ሶስተኛ የነ ሰልማን አልፋሪሲን ታሪክ ተመልከቱ። የነ ዓዲይ ብን ሐቲምና የመሰሎቻቸውን ሷሃቦች ታሪክን ፈትሽ እስኪ። እንዴ ለምንድን ነው ማሰብ የተሳነ? ከነዚያ ወደር የለሽ የኢስላም ጀግኖች ውስጥ ከመስለማቸው በፊት በክርስትና ውስጥ ያለፉ እጅግ በጣም ብዙ የሆኑ ትንታግ የሆኑ የእስላም ባላደራዎች፣ እጅግ በጣም ሞዴል ተደርገው የሚታሰቡ ታላላቅ የሆኑ አባቶቻችን እኮ ሰለምቴዎች ናቸው። አራተኛ በሷሃቦች ጊዜ ያ የሷሃባ ጊዜ አልፎ ከዛ ወዲህም ቢሆን ከሌላ እምነት መጥተው ለእስልምና ውስጥ እጅግ የሚገርም እጅግ ግዙፍ የሆነ ለኢስላምና ለሙስሊሞች በዋጋ የማይተመን ውለታን የዋሉ በርካታ የሆኑ ሰለምቴዎች አልፈዋል በታሪክ ውስጥ። ይሄ በግልጽ የተቀመጠ የሆነ ጉዳይ ሆኖ ምንድነው አንድን ሰው የእናንተን ጥመት ስላልተከተለ፣ እንደናንተ ጫት ቃሚ ስላልሆነ፣ እንደናንተ ልፍስፍስ ስላልሆነ ከሰለመ በኋላ በእምነቱ ባወቀው ሐቅ ላይ ስለጸና ብቻ አንተ ሰለምቴ አይደለም ወይ ትናንትና አይደለም ወይ የሰለምከው ምን ታውቃለህ ብሎ ማሸማቀቅ ነውር ነው። እጅግ ሲበዛ ቀፋፊ የሆነ ነውር ነው። ልንጠነቀቅ ይገባል ማለት ነው። እቀጥላለሁ ኢንሻአላህ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።